እለቱ ደብረ ታቦር ይባላልና ደብረ ታቦር ማለት በመጀመሪያ ምን ማለት ነው? የኛማ ጌታ ያለም ፈጣሪ የሰላም አምላክ ትሁት መሐሪ በደብረ ታቦር የተገለጸ ፊቱ እንደ ፀሐይ በርቶ የታየው ልብሱ እንደ ብርሃን ያንጸባረቀው ድምፅን ሰማና በብሩህ ደመና። ኢየሱስ ክርስቶስ ሙሴና ኤልያስን ደግሞ ከደቀ መዛሙርቱ ሶስቱን ይዞ ወደዚህ ቦታ ወደ ደብረ ታቦር መጥቶ ብርሃነ መለኮቱን ምስጢረ መንግስትን አምላክነቱን ከአብ አካል ዘይማ አካል ባህሪ ዘይም ባህሪ የተወለደ ፈጣሪ መሆኑን የገለጠበት ቦታ ስለሆነ ምስክሬ ነሽ በሰማይ በምድር ምስክሬ ነሽ ምስክሬ ነሽ በሰማይ በምድር ምስክሬ ነሽ በፍርድ አደባባይ ከኔ ጋር የቆምሽ። ሶስቱን ወደ ርዕሰ ደብር ይዞ ከወጣ በኋላ ሌላ የተገለጠ ምስጢር አለ። ከሙታን ሙሴ መጥቷል፣ ከብሔረ ሕያዋን ደግሞ ኤልያስ መጥቷል። ምናልባት ይሄ ከቅዱስ ማቴዎስ በምዕራፍ 16 ላይ ከጻፈው ጋራ ሰዎች ማን ይሉ የሰው ልጅ ማን ይሉታል ከሚለው ጋር የሚያያዝ ነው። ለምን መጡ ሙሴና ኤልያስ? ደብረ ታቦር እንግዲህ ከወጣ በኋላ ወተወለጠ አራያው በቅድሚያው በፊታቸው መልኩ ተለወጠ። ወአልባ ሲሆን የሆነ ጻዳ ከመበረድ ልብሱም ልክ እንደ በረዶ ነጭ ሆነ እያለ በዚያ ላይ የተከናወነውን ምስጢር ይገልጣል። ይበሉ ልጆች ሁሉ እኛማ ጌታ ዓለም ፈጣሪ የሰላም አምላክ ትሁት መሐሪ በደብረ ታቦር የተገለጠው ፊቱ እንደ ፀሐይ በርቶ የታየው ልብሱ እንደ ብርሃን ያንጸባረቀው ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን የቡሄው ብርሃን ለእኛ መጣልን ያዕቆብ ዮሐንስ እንዲሁ ጴጥሮስ አምላክን አዩት ሙሴ ኤልያስ አባትም አለ ልጄን ስሙት ቃሌ ነውና የወለድኩት ድምፅህን ሰማና። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ኦርቶዶክሳውያን ሁላችሁ በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላምታችን ይድረሳችሁ። እንኳን ለታላቁ በዓል ለደብረ ታቦር በሰላምና በጤና አደረሳችሁ። ዛሬ ደብረ ታቦር በዓል ነው። እጅግ ታላቅ በዓል በቤተክርስቲያናችን አበይት በዓላት መካከል አንዱ በዓል ነው። በዚህ በንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር ስቱዲዮ ደብረ ታቦርን በተመለከተ በዓሉን አስመልክተን እንግዳ ይዘንላችሁ ቀርበናል። እጅግ ያማረና የምታተርፉበት የምትማሩበት የደብረ ታቦር በዓል እንደሚሆን ተስፋ እናደርጋለን። አብራችሁ እንድትቆዩ በእግዚአብሔር ስም እንጠይቃለን። እንኳን ለታላቁ ለደብረ ታቦር በዓል በሰላምና በጤና አደረሰው። እንኳን ለታላቁ ለደብረ ታቦር በዓል በሰላምና በጤና አደረሰው። በድጋሚ ተመልሰናል። ኦርቶዶክሳውያን ሁላችሁ በያላችሁበት መልካም በዓል ይሁንላችሁ። ይህ ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ነው። ዛሬ እለቱ ደብረ ታቦር ነው፣ በዓል ነው። እንግዲህ በዓል አስመስለ ነው እንግዶችን እዚህ ይዘንላችሁ ቀርበናል። እንግዶቻችንን አስተዋውቃችሁና በመቀጠል ወደ ዝግጅቶቻችን እንሄዳለን። እንግዲህ ዛሬ ደብረ ታቦርን በዓል አስመልክተን የጋበዝንላችሁ እንግዳ ታላቁ አባታችን ሊቀ ጉባኤ ቆሞስ አባ ሰላማ የቶታል ፈለገ ሕይወት ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ፣ እንዲሁም ታላቁ ወንድማችን ሊቀ አርድእት ዲያቆን ዘማሪ ሄኖክ ሞገስ፣ እንዲሁም ደግሞ መምህራችን በመካከላችን መምህር ይገኛሉ። ወንድማችን በመሳሪያ የሚያጅበንም ወንድማችን ይገኛል። በዓሉን አብረን በጋራ በዓልን እናስመስለዋለን። ታላቅ በረከት የምናገኝበት በዓል ነው። ይህ በዓል የመገለጥ በዓል ነው፣ የብርሃን በዓል ነው። ስለዚህ አብራችሁን ቆዩ። እንግዶቻችን እንኳን በደህና መጣችሁ። እንግዲህ በዓል ነው ዛሬ ደብረ ታቦር። ሁላችሁንም እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። በመጀመሪያ ከአባታችን ልጀምርና እስቲ የሚመለከቱ ተመልካቾቻችንን ዛሬ በዓል እንደመሆኑ መጠን ለጌታችን ለታላቁ በዓል ለደብረ ታቦር በዓል እንኳን በሰላም አደረሳችሁ እንዲበሉ ጉባኤውንም ይጀምሩልን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገራችን በኢትዮጵያም እንዲሁም ከሀገር ውጭም በመላው ዓለም የምትገኙ ኦርቶዶክሳውያን በቅድሚያ ሁላችንንም በያለንበት ጠብቆ ለዚህ ታላቅ በዓል ለበዓለ ደብረ ታቦር ጌታችን ምስጢረ መንግስቱን ለገለጸበት ትልቅ በዓል ሁላችሁንም እንኳን አደረሳችሁ አደረሰን ለማለት ፈልጋለሁ። እግዚአብሔር ይስጥልን አባታችን። ወንድማችን ዘማሪ ሄኖክ። ክቡር አባታችን፣ ተከበራችሁ ወንድሞች፣ እንዲሁም በኢትዮጵያ በመላው ዓለም የምትገኙ የተዋሕዶ ልጆች ኦርቶዶክሳውያን ሁላችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ለገለጸበት ለደብረ ታቦር በዓል እንኳን በሰላም አደረሳችሁ አደረሰን። መልካም መምህር ወንድማችን። ክቡር አባታችን፣ እንዲሁም እዚህ የተገኛችሁ በሀገር ውስጥም በውጭም ያላችሁ ይህን ቃል የምትሰሙ የእግዚአብሔር ልጆች ሁላችሁ እንኳን ለታላቁ ለዚህ ክብርና ለዚህ በዓል በሰላም በጤና አደረሰን አደረሳችሁ እላለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ወንድማችን። መልካም ሁላችሁንም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እንግዲህ ዛሬ በዓል ነው፣ የደብረ ታቦር በዓል የብርሃን በዓል ነው፣ የመገለጥ በዓል ነው። ጌታ ብርሃነ መለኮቱን የገለጠበት ከጨለማ ወደ ብርሃን የምንወጣበት ምሳሌን ያየንበት ታላቅ በዓል ነውና ይሄን በዓል አስመልክተን ነው ዛሬ ዝግጅት እያደረግን ያለ ነው። የተከበራችሁ ኦርቶዶክሳውያን፣ ይህ ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ነው። አብራችሁን ቆዩ። በቅድሚያ ግን ወንድማችን ሊቀ አርድእት ዘማሪ ዲያቆን ሄኖክ በዓሉን አስመልክቶ አንድ መዝሙር ይዘምርልናል። ወደ ወንድማችን እንሄዳለን። እንኳን ለታላቁ ለደብረ ታቦር በዓል በሰላምና በጤና ደረሰው። እንዲህ አለው ጴጥሮስ ኢየሱስን ምስጢር ገሃድ ሲሆን በዚያ በተራራ ባንድ ላይ እንኑር ሶስት ዳስ እንስራ አንዱ ላንተ አንዱንም ለሙሴ አንዱ ለኤልያስ ተለወጠ ገጹ ከመጽጌረዳ ወርዶ ከለላቸው ደመና ጻዕዳ ከሰማይ ቃል መጣ እንደዚህ የሚል የምወደው ልጄ እርሱን ስሙት ሲል እንዲህ አለው ጴጥሮስ ኢየሱስን ምስጢር ገሃድ ሲሆን በዚያ በተራራ ባንድ ላይ እንኑር ሶስት
ዳስ እንስራ አንዱ ላንተ አንዱንም ለሙሴ አንዱ ለኤልያስ ኤልያስም ሄደ በሰረገላው ሙሴም ከመቃብር ወደ መኖሪያው ስላስደነቃቸው ግሩም ታምራቱ ይህን ምስጢር አይተው ተሰነባበቱ። እንዲህ አለው ጴጥሮስ ኢየሱስን ምስጢር ገሃድ ሲሆን በዚያ በተራራ ባንድ ላይ እንኖር ሶስት ዳስ እንስራ አንዱ ላንተ አንዱንም ለሙሴ አንዱ ለኤልያስ ዝማሬ መላእክት ያሰማልን ወንድማችን ሊቃነት ዲያቆን ሄኖክ እንዲሁም ወንድማችን በመሳሪያ ያጀበው ወንድማችን ብሩክ እግዚአብሔር አምላክ ዝማሬ መላእክት ያሰማልን። እንግዲህ ከጣሙ ብዛት አጥንትን የሚያለመልም ዝማሬን የዕለቱን ምስጢር የሚናገረውን ዝማሬ እንዲህ ያለው ጴጥሮስ የሚለውን ዝማሬን የዘመረልን ወንድማችን ዛሬ ዕለቱ ደብረ ታቦር ነው። ታላቅ በዓል ነው። አብራችሁን ስላላችሁ በእግዚአብሔር ስም እናመሰግናለን። ይህ ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ነው። እንግዲህ ዛሬ ታላቅ ምስጢር የተገለጠበት ዕለት ነው። አባታችን እስቲ እንግዲህ ውይይታችንን እንጀምርና ዕለቱ ደብረ ታቦር ይባላልና ደብረ ታቦር ማለት በመጀመሪያ ምን ማለት ነው? እሺ ቅድሚያ አመሰግናለሁ። ደብረ ታቦር ማለት እንደው በነጠላ ትርጉሙ የታቦር ተራራ የሚል ነጠላ ትርጉም ይሰጣል። ደብር ተራራ ማለት ነው። ታቦር ማለት ደግሞ ቦታ ነው፣ የቦታ ስም ነው እና እጅግ ከፍ ያለ በዚህ አካባቢ ካሉ ተራራዎች ከፍ ያለ ከፍ ብሎ የሚታይ ተራራማ ቦታ እዚያ ላይ የሆነው ሁሉ ሊገልጥ የሚችል ሌላው ሊያሳይ የሚችል ከፍ ያለ ረጅም ተራራ ማለት ነው። ከበዓሉ ጋር ምን አሁን ስያሜው ደብረ ታቦር እንግዲህ ከፍ ያለ ተራራ ነው። ከበዓሉ ጋር የሚያገናኘውስ ምንድነው? እንግዲህ ይሄ በቤተክርስቲያናችን የምናከብረው ከዘጠኙ አበይት በዓላት አንዱ ደብረ ታቦር የምንለው በዓል በዚህ ተራራ ነው እንግዲህ የተጠራ። ከዚህ በዓል ጋር የሚያያይዘው ሰፊ ምክንያት አለው። እንግዲህ በብሉያትም በነቢያትም በትንቢት ቀድሞ ሲነገር የነበረ ነው። የተራራ ከበዓሉ ጋር የተያያዘው በዋናነት ኢየሱስ ክርስቶስ ብርሃነ መንግስቱን ወይ ደግሞ የአምላክነት ክብሩን ለመግለጥ የመረጠው ቦታ ይሄ ነው እና ኢየሱስ ክርስቶስ ሙሴና ኤልያስን ደግሞ ከደቀ መዛሙርቱ ሶስቱን ይዞ ወደዚህ ቦታ ወደ ደብረ ታቦር መጥቶ
ብርሃነ መለኮቱን ምስጢረ መንግስትን አምላክነቱን ከአብ አካል ዘይም አካል ባህሪ ዘይም ባህሪ የተወለደ ፈጣሪ መሆኑን የገለጠበት ቦታ ስለሆነ በዚያው እንግዲህ ተያይዞ በዓሉም ደብረ ታቦር በሚባል እንዲጠራ ሆኗል። የቤተክርስቲያናችን ትውፊት ሐዋርያትን በስንደሳቸው ያወስተውታል እና ክርስቶስ በዚያ ላይ ክብሩን ከመግለጡ የተነሳ በዓሉ ከዚህ ቦታ ጋር እንዲያያዙ ሆኗል ማለት ነው። መልካም አባታችን፣ ቤተክርስቲያን አንድ ልዩ የሚያደርጋት ምስጢርን አደላድላ የምትናገር የምታስተምር እያንዳንዱ ነገር በቤተክርስቲያን ትርጉም ያለው ሆኖ የሚቀመጥ ነው። በሌሎች ስፍራዎች እንዲህ አይነት ነገሮች አይገኙም። ልዩ ነች ቤተክርስቲያን። በዚህ ስንዱ እመቤትም እንላታለን። ምናልባት ጌታ ወደ ደብረ ታቦር የመሄዱ ምስጢር፣ ደብረ ታቦርን የመምረጡ ምስጢር ምንድን ነው? ይህ እንግዲህ ቅድም እንዳልኩት እንደጠቀስኩት ሌሎቹ ቦታዎች ኖሩ ይችሉ ነበረ። ክርስቶስ ብርሃነ መለኮቱን መግለጥ የሚችልበት እንደው ከደብረ ታቦር ውጪ ከዚህ ተራራ ውጪ ሌላ ቦታ የለም ወይ ሰው ብሎ ሊጠይቅ ይችላል። ግን ክርስቶስ እያንዳንዱ ነገር የሚሰራው ቀድሞ ባናገረው በነቢያት አንደበት ባናገረው መሰረት ነው እና ክብሩን በዚህ ቦታ ላይ እንደሚገልጥ ቀድሞ የነበሩ ነቢያት ተናግረዋል። በተለይ በዳዊት መዝሙር 86 ላይ እንደምናነበው ታቦር ወአርሞኔም በስመ ዚአከ ይትየስሑ፣ ታቦርና አርሞኔም እንደውም አጠገቡም ሌላ ተራራ እንዳለ ወይም ደግሞ የደብረ ታቦር ሌላው ፓርት እንደሆነ አድርጎ ይናገራል። በዚያ ደስ ይላቸዋል በአንተ ስም ማለት ያንተ ክብር በማየት ያንተ ክብር በዚያ በመገለጡ ደስ ይላቸዋል የሚል እነ ዳዊት ሌሎች ነቢያት የተናገሩት ትንቢት አለ። ያን ትንቢት መሰረት አድርጎ ኢየሱስ ክርስቶስ ደብረ ታቦርን መርጦ ብርሃነ መለኮቱን በዚያ ቦታ ላይ ገልጧል ማለት ነውና ከሌሎች ቦታዎች የተመረጠበት ዋናው ምክንያት ቀድሞ ይሄ ከመደረጉ በፊት በነቢያት ትንቢት ያናገሩ ቦታ ስለሆነ መርጦ ያስቀመጠው ቦታ ስለሆነ ምርጫው የራሱ ስለሆነ በዚህ ቦታ ላይ እግዚአብሔር ብርሃነ መለኮቱን ገልጧል። ቦታውን ለዚህ ክብር መርጦታል ማለት ነው። መልካም ነው። ሌላው ጌታ ወደ ደብረ ታቦር ሲሄድ ሐዋርያትን አስከትሎ ሄዷል። ከሙታንም ከብሔረ ሕያዋንም የመጡ አሉ። ሐዋርያቱን ግን ሶስቱን ብቻ ነው ወደ ርዕሰ ደብር ይዟቸው ወጣው። ሌሎቹ አልወጡም። የዚህ ምስጢር ምንድነው? ለምንድን ነው ሶስቱን ብቻ ይዞ ወጣው? እንግዲህ ይሄ በተለይ የማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ የሉቃስ ወንጌል ምዕራፍ 9 ማርቆስ 9 ላይ በተለይ በሰፊው ተጽፏል። በተለይ ሶስቱ ወንጌላውያን ይህን በዓል በተለያየ አገላለጽ ዘግበውታል። ማቴዎስም ሲጽፍ ወይም ድረስ እሱ መዋዕል ከ6 ቀን በኋላ ጌታችን ነሶሙ ለጴጥሮስ ወለያዕቆብ ወለዮሐንስ ወሁ ወአይረጎሙ ደብረ ነዋሐን ተባይቲቶሙ፣ ብቻቸውን ሶስቱን ደቀ መዛሙርቱን ወደ ረጅም ተራራ ይዟቸው ወጣ ብሎ በስፋት እንደው በማያሻማ መልኩ ገልጧል ማቴዎስ። እና ያው ብዙ ጊዜ በትርጓሜ ቤትም ጥያቄ ይጠይቃል። ለምን ሶስት ተመረጡ? ሌሎች ሐዋርያት ከሌሎች ሐዋርያት ለምን አልተመረጡም ብለው ይጠይቃል። እና ቤተክርስቲያን ለዚህ መልስ አላት፣ መልስ አስቀምጣለች። የመጀመሪያው እነዚህ ደቀ መዛሙርት ጥንተ ቀራቢ ይባላሉ። መጀመሪያ ጸውዖተ ሐዋርያት ሲያደርግ ክርስቶስ ማቴዎስ 4 ቁጥር 25 ጀምረን እንደምናነበው የመጀመሪያ ተጠሪዎች ወይም መጀመሪያ ከተጠሩት መካከል እነዚህ ናቸው። ያዕቆብ፣ ዮሐንስ እንዲሁም ደግሞ ጴጥሮስ ወንድሙ እንድርያስ ይላል። እንግዲህ ያልተጠቀሰም እንጂ ጥንተ ቀራብ ናቸው። መጀመሪያ ሐዋርያትን መጥራት ሲጀምር ያላቸውን ነገር ትተው የተከተሉት ክርስቶስን ለመከተል ወይም አምላካቸውን ለመከተል ጥራት የነበራቸው ለፍቅሩ የጨከኑ የዓለምን ሁሉ ግዛንግስት ትተው ያላቸውን ሁሉ ትተው እንግዲህ እነ ጴጥሮስ መረብ ነበራቸው፣ አሳ ያጠምዱ ነበረ። እንግዲህ ራሳቸውን የሚረዱበት ብዙ ነገር ነበራቸው ማለት ነው። ያን ሁሉ ትተው ነው ክርስቶስን የተከተሉትና ጥንተ ቀራብ ስለሆኑ ለዚህ ለደብረ ታቦሩ ምስጢር መጀመሪያ እንዲመረጡ አድርጓቸዋል የሚል መልስ ይሰጣል ቤተክርስቲያን። በሁለተኛ ደረጃ ደግሞ እነዚህ ሐዋርያት ለክርስቶስ ፍቅር በጣም ይሳሱ ነበረ። ፍቅሩ በውስጣቸው ነበረ።
እንዳውም እናስታውስ ከሆነ ማቴዎስ 16:13 ጀምሮ ስናነብ እሞታለሁ ወደ ኢየሩሳሌም ሄጄ ሰቀላለሁ ሲል ጌታችን ቅዱስ ጴጥሮስ አይሆንብህ ብሏል። ሐሰረከ ለምን ትሞታለህ? ይሄ ሁሉ ነገር ለምን ይደርስብሃል ብሎ ለፍቅሩ ለአምላኩ ያለው ፍቅር ያው ሞቱ እንግዲህ ለኛ ህይወት ቢሆንም ግን አምላኩ ከሱ በሞት እንዲለዩ አልፈለገም ነበር። ያዕቆብና ዮሐንስን በተመሳሳይ ማቴዎስ ያላ እንደምናነበው እናታቸው ሄዳ በቀኝና በግራ ይሾሙ ኢየሩሳሌም ስትለው አይ ይሄ እኔ አይደለሁም አባቴ መጀመሪያ ያዘጋጅላቸዋል ለነሱ አይሆንም እና እኔ ደግሞ የሚጠጣው ጽዋ አለ እኔ የሚጠጣውን ጽዋ መጠጣት ይችላልላችሁ ሲላቸው እነሱ አዎ ብለዋል እና ሞቱን ማለት ነው ልክ ከሱ ጋር አብረው እንደሚሞቱ ሁሉ ቃል የገቡ ሐዋርያት ናቸው እና ይሄ ለክርስቶስ ያላቸው ፍቅር ያሳያል። ከሱ ላለመለየት ከሱ ፍቅር ላለመውጣት ሞት እንኳን በህይወታቸው የወሰኑ ሐዋርያት ናቸውና ከዚህ የተነሳ ክርስቶስ ለደብረ ታቦር ምስጢር ወይም ወደ ተራራው ለመውጣት መርጧቸዋል ብላ ቤተክርስቲያን እንደው ባጭሩ ተተረጉማለች ማለት ነው። መልካም። ሌላው ሶስቱን ወደ ርዕሰ ደብር ይዞ ከወጣ በኋላ ሌላ የተገለጠ ምስጢር አለ። ከሙታን ሙሴ መጥቷል፣ ከብሔረ ሕያዋን ደግሞ ኤልያስ መጥቷል። ምናልባት ይሄ ከቅዱስ ማቴዎስ በምዕራፍ 16 ላይ ከጻፈው ጋራ ሰዎች ማን ይሉ የሰው ልጅ ማን ይሉታል ከሚለው ጋር የሚያያዝ ነው። ለምን መጡ ሙሴና ኤልያስ? እንግዲህ ይሄ ሰፊ ምስጢር አለው። በ16 ላይ እንዳለው ከመጀመሪያም ስንነሳ ቅዱስ ማቴዎስ ከ6 ቀን በኋላ የሚል አረፍተ ነገር ሰጥቷልና ምንድነው ይሄ 6 ቀን ብለን መጽሐፉ ስናነበው በቂሳሪያ ሰዎች የሰው ልጅ ማን ይሉታል ብሎ ጌታ ጠይቋል ሐዋርያትን መልስ ሰጥተውታል። እንግዲህ አንዱ ኤልያስ ነው፣ አንዱ መጥምቁ ዮሐንስ ነው፣ አንዱ ሙሴ ነው የሚል መልስ ሰጥተውታል። እንግዲህ ከዚያ በኋላ እናንተስ አንተሙኒ ምንነት ብሉኒ እስቲ ዓለምን ተውት ወይም በወቅቱ ያሉ ሰዎችን ተዋቸውና እኔን እናንተ ማን ነው የምትሉኝ ባላቸው ጊዜ አንተ ውእቱ ክርስቶስ ወልደ እግዚአብሔር ያው ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ባህሪ ዘን ባህሪ አካል ዘን አካል የተወለድክ ብሎ የክርስቶስን አምላክነት ገልጧል። ከዚያ እንደውም አንተ መሰረት ነህ፣ አንተ አለት ነህ፣ በአንተ አለትነት ላይ ብሎ ያን ሁሉ የማሰር የመፍታት ስልጣን በቅዱስ ጴጥሮስ ምስክርነት ለሐዋርያት ተሰጥቷቸዋልና ወደ ደብረ ታቦርም ሲወጡ ይሄ መነሻ አለው ማለት ነው። ከ6 ቀን በኋላ ይሄን ጥያቄ ከጠየቃቸው የሐዋርያትን መልስ የቅዱስ ጴጥሮስን ምስክርነት ከሰማ በኋላ ነው እንግዲህ ወደ ደብረ ታቦር ይዟቸው ይወጣና በደብረ ታቦር እንግዲህ ሶስቱም ደቀ መዛሙርት ከሙታንም ከሕያዋንም የመጣው ኤልያስ የመሰከሩት ስለሱ አምላክነት ነው። መጀመሪያ ጴጥሮስ እዚህ መስክሯል። የጴጥሮስ ምስክርነት ደግሞ በኤልያስ አንደበት መነገር አለበት አምላክነቱ ነው። ይነጋገሩ ነበር ይላል መጽሐፉ ስናነበው ሙሴና ኤልያስ ከክርስቶስ ጋር ይነጋገሩ ነበር። በዚያ በደብረ ታቦር ምን ይያሉ ይነጋገሩ ነበር ሲሉ እንዴ የኔን የኤልያስን አምላከ ኤልያስ ይበሉ እንጂ እንዴት ኤልያስ ይለዋል እያለ ኤልያስ ለክርስቶስ ይመሰክር ነበር። የኔ ኤልያስ አምላክ ነው እንደኔ የሩቅ ቢሲ ነብይ ሳትሆን እኔ ለነብይነት የመረጥክ አምላክ ነው ብሎ ኤልያስ ይመሰክር ነበር። ሙሴም እንደዚሁ አምላከ ሙሴ የሙሴ አምላክ ብለው ያምልኩ ያክብሩ እንጂ እንዴት ሙሴ ነው ይለዋል እያለ ይነጋገሩ ነበር ይላልና ከዚህ ከምዕራፍ 16 ጋራ የተያያዘ ነው ታሪኩ። የጴጥሮስ ምስክርነት የሐዋርያትም የተሳሳተ መልስ እንዲህ ይለዋል ብለው በርግጥ የሐዋርያት የልባቸው እምነት አይደለም ሰዎች ያሉት ነው የተናገረው። ሰዎች እኔም ማን ይሉኛል ሲላቸው እነሱ ልብ ውስጥ ያለው አይደለም የተናገሩት ሰዎች የሚሉት ነው። ሰው የሚያወራውን ክርስቶስን ማን ይለዋል ብሎ ዓለሙ የሚያወራውን የተናገሩ እንዲህ ይለዋል እንዲህ እንላለን አላሉ ሐዋርያት። የነሱ እምነትማ የጴጥሮስ እምነት ነው። ክርስቶስ እግዚአብሔር እንደሆነ አምላክ እንደሆነ ያምናሉ። ግን ዓለሙ የሚለውን አይ ዮሐንስ መጥምቁ ይለዋል፣ ኤልያስም ይለዋል፣ ሙሴም ይለዋል ወይም ደግሞ ሐዱም ነቢያት ከነቢያትም አንዱ ይለዋል ብለው ዓለሙ የሚለውን እናንተ ሲላቸው ግን የነሱ እምነት በጴጥሮስ አንደበት ተገልጧል እግዚአብሔር ልጅ መሆኑ ማለት ነውና ይሄንን በጴጥሮስ የተነገረውን ምስጢር በእነ ኤልያስ በእነ ሙሴ አንደበት በታቦር ተራራ ለክርስቶስ ባህሪ አምላክነቱን ገልጦ ከሱ ጋር ሲነጋገሩ አምላከ ሙሴ እንደሆነ አምላከ ኤልያስ እንደሆነ አምላከ ጴጥሮስ እንደሆነ አምላከ ያዕቆብ እንደሆነ
የመሰከሩበት ዕለት ነው ማለት ነው። ትልቁ ደግሞ እዚህ ላይ ቤተክርስቲያን የምታሳየው ምስጢር ደብረ ታቦር ቤተክርስቲያን የቤተክርስቲያን ምሳሌ ናት። እነዚህ አምስቱ ደቀ መዛሙርት የአምስቱ ቅዳሴያን ምሳሌ ናቸው ይላል። ትርጓሜው ላይ በሰፊ አይሄድም፣ ግን በሌላ መጽሐፍ አምስቱ ሙሴ፣ ኤልያስ፣ ጴጥሮስ፣ ዮሐንስና ያዕቆብ የአምስቱ ቅዳሴያን ናቸው። ክርስቶስ ደግሞ የሥጋው ደግሞ ህብስት እንግዲህ ራሱ እንጀራ ክርስቶስ የህብስቱ ምሳሌ ነውና ቤተክርስቲያን በአምስቱም ቅዳሴያን ሥርዓተ ምስጢር ሥርዓተ ቅዳሴ እንደምትፈጽም ክርስቶስ መሰረት የጣለበት ራሱ እንጀራ ህብስት ሆኖ ወይም ሥጋው ደግሞ ሆኖ በአምስቱ ቅዳሴያን ቤተክርስቲያን እንደምትመራ ምስጢር ያሳየበት ዕለት ነው። ይሄንን ግሩም ነው አባታችን። የተወደዳችሁ ተመልካቾቻችን እንግዲህ በድጋሚ እንኳን አደረሳችሁ። ዛሬ ደብረ ታቦር ነው እንግዲህ ሙሉም ከፊታችን አለ። ጽዋውም በዓል አስመስለናል። አባታችን የቶታል ፈለገ ሕይወት ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ አባታችን ቆሞስ አባ ሰላማ እንግዲህ ምስጢሩን በእንዲህ አይነት መንገድ እያደላደሉ ይገኛሉ። በዓል እያስመሰል ነው። አብረን እንቆያለን። ወንድሞቻችንንም ዝማሬ ያቀርቡልናል። እንደው አባታችን እዚህ ጋር ምናልባት ይሄ ጥያቄ በሌሎችም ዘንድ በሌላ ቦታ ስለ ምስጢረ ሥላሴ ስለተገለጠ በደብረ ታቦርስ ምስጢረ ሥላሴ ተገልጧል ወይ ብለን መናገር እንችላለን። ምናልባት ተለወጠ ልብሱ እንደ ጽጌረዳ ሆነ፣ ተለወጠ እንደ ደመና ብሩህ ሆነ ይለዋል መጽሐፍና አንዳንድ ሰዎች መንፈስ ቅዱስ አልተገለጠም፣ በዚህ የአባቱ ድምጽ ከሰማያት ተሰምቷል፣ ወልድ በአካለ ሥጋ አለ፣ ተለወጠ ነው እንጂ የሚለው መንፈስ ቅዱስ አልተለወጠ አልመጣም እና ሶስትነት አልተገለጠም ይላሉ። በደብረ ታቦር ምስጢረ ሥላሴ ተገልጧል ማለት እንችላለን። እንግዲህ የቤተ ክርስቲያን ሊቃውንት ይህንን ያው መልክ ሰጥተውታል። ደብረ ታቦር እንግዲህ ከወጣ በኋላ ወተወለጠ አራያው በቅድሚሆም በፊታቸው መልኩ ተለወጠ። ወአልባ ሲሆን ከሆነ ጻዳ ከመበረድ ልብሱም ልክ እንደ በረዶ ነጭ ሆነ እያለ በዚያ ላይ የተከናወነውን ምስጢር ይገልጣል። አሁን ይሄ ልክ እንደ ሩቅ ቢሲ ሌላ ተጨምሮልን ወይ መብራት በርቶልን ምናምን ሳይሆን ያ የታየው ምስጢር መለኮታዊ ምስጢር ነው። እቺ ሶስት ክንድ ልክ ፍጹም ሰውነቱ ሳይለወጥ ግን በዚያ ላይ መለኮታዊ ብርሃን አንጸባርቋል። እዚህ ላይ አንዳንዶቹ ሊቃውንት ይሄ አዳማዊ ባህሪ ይሄ ንጽሐ ጠባይ ያላደፈው ንጽሐ ጠባይ ነው የታየ የሚሉ አሉ። ግን ይሄ ብዙም አይሰድም ከዚህ ከምስጢሩ ጋራ እንግዲህ የክርስቶስ አምላክነት። ምክንያቱም ክርስቶስ የአዳምን ንጹህን ባህሪ ነው የተዋሃደ፣ ያደፈ ባህሪ የለውም። የአዳም ባህሪ ነው የተገለጠ ካል ያደፈ ባህሪ ያለው ስለሚያስመስል ክርስቶስ ከኃጢአት ብቻ በቀር ነው ፍጹም ሰው የሆነው። ባህሪው ንጹህ ባህሪ ነው። ስለዚህ በደብረ ታቦር የተገለጠው ምስጢረ መለኮት ወይ ምስጢረ መንግስት አምላክነቱ ስለሆነ የአምላክነቱ ክብር ታይቷል እና ይሄንን ሊቃውንት የሚሉት ምስጢረ መንግስት የታየበት ነው። ለምሳሌ በደብረ ታቦር ምስጢረ ሥላሴ ተገልጧል። በደብረ ዘይት ደግሞ ምስጢረ ምጽአት አስተምሯል ስለ ምጽአት። በደብረ ታቦር ደግሞ የአምላክነቱን ምስጢር ነው ያሳየ፣ ክብሩን የገለጠ አብይ የመሰከረ እሱ ደግሞ በደቀ መዛሙርት መካከል ሆኖ ብርሃኑን እየገለጠ ክብሩን አምላክነቱን ያሳየበት። ልክ በዚህ በጌቴሴማኒ ምስጢረ ጸሎት፣ በደብረ ታቦር ምስጢረ መንግስት፣ በደብረ ዘይት ምስጢረ ጸሎት፣ በዮርዳኖስ በጥምቀት ጊዜ ደግሞ ምስጢረ ሥላሴ ብለው ለያይተው ስለሰጡት ደብረ ታቦር የምስጢረ መንግስት በእግዚአብሔር ምስክርነት በክርስቶስ የባህሪ ክብሩን በመግለጥ የባህሪ አምላክነቱ ጌትነቱ የታየበት ነው ብላ ነው የምታስተምረው። ምስጢረ ሥላሴ ሁለቱ አካል ታይተዋል፣ ግን አንዱ አካል በግልጽ ስላልታየ ለምስጢረ መንግስት ሰጣ ነው ቤተክርስቲያን የምትተረጉሙ ማለት ነው። መልካም የተወደዳችሁ ተመልካቾቻችን እንግዲህ ዛሬ ደብረ ታቦር ነው። ደብረ ታቦር በዓል ነው። እንግዲህ በዓላችን እንደዚህ በደመቀ ሁኔታ ምስጢር እያደላደልን አብረን ከእናንተ ጋር እንቆያለን። አሁን ደግሞ መዝሙር እንዘምርና እግዚአብሔርን በዝማሬ አመስግነን ደግሞ እንመለሳለን። ወንድማችን ሊቀ አርድእት ዘማሪ ዲያቆን ሄኖክ አሁንም አንድ መዝሙር ይዘምርልና ቀጣይ እንሄዳለን። አብራችሁን ቆዩ። ይህ ንቁ የጸሎትና የንስሐ መርከብ ነው። ማህበራችን ቃለ እግዚአብሔርን በመላው ዓለም እንዲዳረስ እያደረገ ይገኛል።
ኦርቶዶክሳውያን ሁሉ ባሉበት በበረከት ስራ ተሳትፈው የድርሻቸውን እንዲወጡ በመላው ዓለም በተለያየ ሁኔታና ቦታ ያሉ ኦርቶዶክሳውያን ለንስሐ ሕይወት እንዲበቁ በችግርና በጭንቀት ውስጥ ያሉ ከችግራቸው እንዲወጡ እግዚአብሔር የፈቀደላቸው ሁሉ ሌሎቹን እንዲያግዙ በማድረግ መንፈሳዊ ግዴታውን እየተወጣ ይገኛል። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር በማድረግ መንፈሳዊ ግዴታውን ይወጡ። የሰማይ ቤቶን በሚጠፋው ዓለም ላይ ይስሩ። ንቁ የጸሎትና የንስሐ መርከብ ምስክሬ ነሽ በሰማይ በምድር ምስክሬ ነሽ ምስክሬ ነሽ በሰማይ በምድር ምስክሬ ነሽ በፍርድ አደባባይ ከኔ ጋር የቆምሽ በፍርድ አደባባይ ከኔ ጋር የቆምሽ ምስክሬ ነሽ በሰማይ በምድር ምስክሬ ነሽ ምስክሬ ነሽ በሰማይ በምድር ምስክሬ ነሽ በፍርድ አደባባይ ከኔ ጋር የቆምሽ በፍርድ አደባባይ ከኔ ጋር የቆምሽ በሐሰት መስክረው አቆመውኝ ችሎት ምስክር ያንቺ ነሽ አሸነፈች እውነት በማላውቀው ነገር በግዞት ታስሬ አዛኝቷ ድንግል ሆነች ምስክሬ ምስክሬ ነሽ በሰማይ በምድር ምስክሬ ነሽ ምስክሬ ነሽ በሰማይ በምድር ምስክሬ ነሽ በፍርድ አደባባይ ከኔ ጋር የቆምሽ በፍርድ አደባባይ ከኔ ጋር የቆምሽ በእግረ ሙቅ ታስሬ ሆኜ እንደምንደኛ ምስክር ያንቺ ነሽ የሕይወቴ ዳኛ ተማጽኜሽ ተጓዝኩ ካሰብኩበት ስፍራ ምስክር ያንቺ ነሽ ሁኚ ከኔ ጋራ ምስክሬ ነሽ በሰማይ በምድር ምስክሬ ነሽ ምስክሬ ነሽ በሰማይ በምድር ምስክሬ ነሽ በፍርድ አደባባይ ከኔ ጋር የቆምሽ በፍርድ አደባባይ ከኔ ጋር የቆምሽ ዘመድ ወገን ጠልቶኝ ጽድቅም ባይኖረኝ እውነትን መስክረሽ ዳኛዬ ሁኝኝ ድንግል እናቴ ሆይ ጨለማ ውጦኛል ምስክር ያንቺ ነሽ ስምሽ ያድነኛል ምስክሬ ነሽ በሰማይ በምድር ምስክሬ ነሽ ምስክሬ ነሽ በሰማይ በምድር ምስክሬ ነሽ በፍርድ አደባባይ ከኔ ጋር የቆምሽ በፍርድ አደባባይ ከኔ ጋር የቆምሽ
ያለ ጭንቅ ቀርቤ ችሎታ አደባባይ ጠበቃና ዋሴ አንቺ አይደለሽም ወይ? የምመካበትም ምስክር የለኝ እንደ በላየ ሰብ ለኔም ቁሚልኝ። ምስክሬ ነሽ በሰማይ በምድር ምስክሬ ነሽ ምስክሬ ነሽ በሰማይ በምድር ምስክሬ ነሽ። በፍርድ አደባባይ ከኔ ጋር የቆምሽ በፍርድ አደባባይ ከኔ ጋር የቆምሽ ምስክሬ ነሽ በሰማይ በምድር ምስክሬ ነሽ ምስክሬ ነሽ በሰማይ በምድር ምስክሬ ነሽ። በፍርድ አደባባይ ከኔ ጋር የቆምሽ በፍርድ አደባባይ ከኔ ጋር የቆምሽ ስለ ዝማሬው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለዘማሪ ወንድማችን ለሊቀ አርድእት ዲያቆን ሄኖክም ዝማሬ መላእክት ያሰማልን፣ ለወንድማችን ብሩክም እግዚአብሔር አምላክ ዝማሬ መላእክት ያሰማልን። እንግዲህ ዛሬ የደብረ ታቦር በዓል ነው። ይህ ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ነው። ደብረ ታቦርን በዓል እንግዲህ ሙሉንም እዚህ ያለውን ነገር ሁሉ አቀራርበን እንደዚህ ድምቅ ባለ ሁኔታ እንግዶች ጋብዘን ከእናንተ ጋር እያሳለፍን ነው። መልካም በዓል ይሁንላችሁ። አብራችሁን ቆዩ። አብረውን የሚገኙት አባታችን ቆሞስ አባ ሰላማ የደብረ ታቦርን ምስጢር እንግዲህ እየነገሩን ይገኛሉ። አሁንም እንቀጥላለን። እንግዲህ ክቡር አባታችን ሌላው የደብረ ታቦር ምስጢር ከጴጥሮስ ጋር ለብቻ ከቅዱስ ጴጥሮስ ጋር የሚገናኝበት ምስጢር ምንድነው? ቅዱስ ጴጥሮስና ደብረ ታቦር ብዙ ጊዜ አብረው ይያያዛሉ ይገለጣሉና ምስጢሩ ምንድነው? በጣም ጥሩ ጥያቄ ነው። እንግዲህ በተለይ ከቅዱስ ጴጥሮስ ጋራ የሚገናኝበት የራሱ የሆነ ምክንያት አለው። የመጀመሪያው በቂሳሪያ ላይ የመሰከረው ምስክርነት በፊልጶስ ቂሳሪያ ከአንደበቱ መንፈስ ቅዱስ ያናገረው ምስክርነት በሙሴና በኤልያስ አንደበት ሲደገም እንዲሰማ ነው። በአንድ ሐዋርያ ብቻ ተመስክሮ አይቀርም። በብሔረ ሕያዋንም በሙታንም መካከል ካሉት ሰዎች ደግሞ ሲመሰክሩ ጴጥሮስ እንዲሰማ እንዲያረጋግጥ፣ መቼም እምነት ከመስማት ነው ይላል ቅዱስ ጳውሎስም፣ መስማት ደግሞ ከእግዚአብሔር ቃል ነው እና ሲደገም እኔ ያልኩት በእኔ ውስጥ እግዚአብሔር የተናገረው ትክክል ነው ብሎ እንዲያምን የበለጠ እንዲጸና የበለጠ እንዲበረታ ነው ይላል። በሁለተኛ ደረጃ ክርስቶስ እሞታለሁ እንግዲህ በቂሳሪያ ከጠየቃቸው በኋላ ቀጥሎ የተናገረው ይሄ ባሰር የመፍታት ስልጣን ሰጥቷቸው መጨረሻ ላይ የነገራቸው እኔ የሰው ልጅ ወደ ኢየሩሳሌም ይሄዳል፣ በዚያም በአይሁድ እጅ ይያዛል፣ ይገረፋል፣ ይሰቀላል፣ ይሞታል ነው መልእክቱ። በሄደበት ሁሉ ጌታችን ካስተማረ በኋላ ሞቱን ይናገራል። ምክንያቱም የመጣበት ዓላማ ስለ ሞተው ዓለም ለመሞት ነው። የሞተውን ዓለም በሞቱ ሕይወት ለመስጠት ነው የመጣበት ዓላማ ነው ይነግራቸዋልና አይሆንብህ ብሏል ክርስቶስ። ማነው ቅዱስ ጴጥሮስ ይሄ ነገር አይሆንብህ ሐሰረከ ሊደረግ አይገባውም የሚል ቃል ተናግሯልና ይሄ ደግሞ አሁን በደብረ ታቦር ዝንቱ ወልደ ዘአፍቅር የምወደው የማከብረው የምመለክበት ልጅ ይሄ ነው እሱን ስሙት ብሏል። አበደመና ሆኖና ልክ ክርስቶስ የሚለውን እንዲሰማ እሱን ስሙት የሚለውንም የአብን ድምጽ መስማት ስላለበት በተለይ ከቅዱስ ጴጥሮስ ጋራ ደብረ ታቦር ወይም ይሄ የሚስጥር በዓል ይያያዛልና እንግዲህ ከዚህ በኋላ ጴጥሮስ ያው ብዙ ጊዜ ይጠይቃል። ጴጥሮስ በተፈጥሮ ጠያቂ ነው ይለዋል መጽሐፍና ግን በጠየቀው ቁጥር የሚመለሰውን መልስ እንዲሰማ የሕይወት ቃልን የሚነግረውን የክርስቶስ ቃል እንዲሰማ ያ ምስክርነት እንዲያደምጥ ጭምር ነው በተለየ ከሱ ጋር የሚያመሳጥረው ማለት ነው። መልካም። ሌላው ትርጓሜው በተለይ ቅዱስ ማቴዎስ ወንጌል ትርጓሜ ባርቅና ሲሳራን ያነሳና ከዚህ ከደብረ ታቦር በዓል ጋር ያገናኘዋል። ምንድነው ምስጢሩ? አሁን የባርቅና ሲሳራ ወደዚህ መምጣታቸው ከጌታ ደብረ ታቦር ጋር ከገለጠው ምስጢር ጋር የሚያገናኘው ምንድነው?
እንግዲህ ይሄ የታሪክ መመሳሰል የለውም፣ ግን የሚስጥር መመሳሰል ነው ያለው። ባርቅ እንግዲህ እስራኤል በዘመነ መሳፍንት መጽሐፈ መሳፍንት ምዕራፍ 4 ቁጥር 16 ላይ ያለ ታሪክ ነው። የአብርሃም ልጆች መሪ ነው ባርቅ ወይም ባርቅ። የሲሳራ ደግሞ የአይዛብ ወይም የከነዓን በከናን የሚኖሩ ሰዎች መሪ ነው ማለት ነው። ያው እነሱ እንግዲህ አይዛብ ብለን የምንጠራቸው ናቸውና በዚህ በደብረ ታቦር ተራራ ባርቅ ሲሳራን ድል ነስቶታል ይላል። እንግዲህ በብዙ ፈረስ መጽሐፈ ነገሥት ምዕራፍ 4 ሙሉ ሲነበብ የነዚህ ውጊያቸው እንዴት እንደሚመስል ያሳያል። እንግዲህ በዘመነ መሳፍንት እስራኤላውያን የአብርሃም ልጆች ከእግዚአብሔር ሕግ ሲወጡ ብዙ ጊዜ የሚቀጣቸው ሌላ የአይዛብ ንጉስ እያስነሳ ነበር። እግዚአብሔር ማለት ያደረገላቸውን ከግብጽ ነፃ አውጥቷቸው ከዚያ ባርነት አውጥቷቸው ሌሊቱን በብርሃን ቀኑን በደመና የጋረደ መርቷቸው በኋላ ከአምልኮቱ ፈቀቅ ይሉ ነበር ይላል። ከአምልኮቱ ሲርቁ ልክ የአይዛብ ንጉስ በእነሱ ላይ መሰልጠን የማይገባው የሰለጥንና የተወሰነ ይገዛቸዋል፣ ያስጨንቃቸዋል። ከዚያ ደግሞ መሳፍንት ያስነሳና እንደገና ሲመለሱ ወደ እግዚአብሔር ሲቀርቡ ከነሱ መካከል አንድ መስፍን ያስነሳና ጠላቶቻቸውን እንዲያጠፋ ያደርግላቸውና በሰላም እንዲኖሩ ያደርጋልና በዚህ መሰረት ባርቅ ሲሳራን በደብረ ታቦር ተራራ በዚህ በተራራው ስር ድል ነስቶታል፣ ማርኮታል፣ እሱም ከነሰራዊቱ እንዲሞት አድርጎታል ይላልና ልክ በደብረ ታቦር ተራራ ባርቅ ሲሳራን ድል እንዲያደረገ ክርስቶስም በደብረ ታቦር ብርሃነ መለኮቱን ገልጦ በልበ ሐዋርያት የጥርጣሬ መንፈስ ይዘራ የነበረውን ርኩስ መንፈስ ሰይጣን ድል አድርጎታል ይላል። እንግዲህ ሚስጥር ነው የሚያገናኘው ማለት ነው። ያ እዚያ ጋር ድል ሆኗል ስጋዊ ጦርነት፣ እዚህ ጋር ደግሞ መንፈሳዊ ጦርነት፣ ይሄ ጥርጣሬ ጦርነት። ከዚያ ባንደው ሙሴ ነው ነቢያት ነው ምናምን ይሉ የነበሩ ወይም ደግሞ ሊመጣባቸው ካለው መከራ አንፃር ይፈሩ ነበር ሐዋርያት። በነገራችን ላይ ቅዱሳን ሐዋርያት ጴጥሮስም ይሁን ሌሎች ሐዋርያት ብርቱ የሆኑ ጠንካራ የሆኑ ከባለ 50 በኋላ ነው መንፈስ ቅዱስን ከተቀበሉ በኋላ ነው። እስከዚያ ግን በልዩ ልዩ ምክንያት ይፈራሉ። ለምሳሌ ጴጥሮስ ዓርብ ላይ አላውቀውም ብሏል አይደል? 3 ጊዜ ሙሉ አንሰ ያምሩ ለዘትብል እንደውም ስሙን ሳይጠራ ይሄን የምትዩን አላውቅም ብሏል። የያዘውን እየጣለ እና ማርቆስም ልብሳቸውን እየጣሉ ሸሽተዋል ይላል። እና ይሄ ምንድነው የሚጠነክሩበት ኃይል ገና አልተሰጣቸውም፣ ኃይልን አልለበሱም ገናና እስከዚያ ድረስ ፍርሃት ጥርጣሬ ነበር። ያን ጥርጣሬ በደብረ ታቦር ብርሃነ መለኮቱ ሲገልጥ ክርስቶስ ያ የጥርጣሬ መንፈስ ሙሉ ለሙሉ እኮ ባይጠፋ ከውስጣቸው የሚጠፋበትና የሚሸረሸርበትን በዓለም የሰሙትን ማለት ነው። አዎ የሰሙትን በዓለም ከነሱ እንግዲህ ክርስቶስን የሚከተል ንብረቱ ይወረሳል፣ ይገደላል፣ በየጊዜው አዋጅ ይታወጃል። እሱን የሚሰማ ያ ለምሳሌ አይነ ስውር እኮ ቤተሰቦቹ ወይም እሱም ከምኩራብ ተባረዋል አይደል? እሱ ስለተናገረ ማለት ነው። እንዲህ አይነት ነገር ስላለ የፍርሃት የጥርጣሬ መንፈስ በውስጣቸው ስለነበረ ያንን ብርሃነ መለኮቱን በመግለጥ አሸንፎላቸዋልና ማሸነፍን አመሳስሎ የባርቅና የሲሳራን ታሪክ በሚስጥር አገናኝቶ ማለት ነው። መልካም ግሩም ነው አባታችን። ሌላው የደብረ ታቦር በዓል በቤተክርስቲያናችን አጠራር ደብረ ታቦር የብርሃን በዓል ይባላል። ሌሎች ስያሜዎች አሉት። ቡሄ፣ የብርሃን በዓል፣ የመገለጥ በዓል፣ ደብረ ታቦር የሚለው ምንድነው መስጢራቸው? ስሞቹ እንደዚህ የበዛው በምን ምክንያት ነው? በጣም ጥሩ ጥያቄ ነው። እንግዲህ በተለይ ይሄ ተጨማሪ ስሞቹ በማህበረሰቡ መካከል እንደ ባህልም በቤተክርስቲያንም ያው የሚጠሩ ስሞች አሉ። እንግዲህ ቡሄ በሩ እየተባለም ይዘመራል እና እንዲህ አይነት ስያሜዎች አሉ። እንግዲህ የመጀመሪያው ስሙ ግን ደብረ ታቦር ወይም ደግሞ የሚስጥር በዓል፣ የመገለጥ በዓል ልክ በስጋ የተገለጠው ክርስቶስ በደብረ ታቦር ሲጠመቅ የታየው ክርስቶስ አሁን ደግሞ በአምላክነት ክብሩ ልክ በተዋህዶ የለበሰው ስጋ ሳይለወጥ ሳይል 3 ክንድ ከስንዝር የሰውነት አካል እንዳለ ሆኖ ብርሃነ መለኮቱ የታየበት የመገለጥ በዓል እየተባለ ይጠራል። ይሄ እንግዲህ ከታየው ሚስጥር አንፃር የተሰጠው ስያሜ ነው። ቡሄ የሚለው ባሃ ከሚል ወይም ብርሃን ከሚል የተወሰደ ነው ይላሉ አባቶች። ምክንያቱም ብርሃነ መለኮት ሲገለጥ ያቺ ታቦር ተራራ አጠቃላዋን ብርሃን ሆናለች። እንዳውም ተራራው ልክ ይሄ ራሳችን ባሃ ሆኖ እንደሚታይ ከብርሃኑ የተነሳ
ባህ ሆኖ ይታይ ነበረ ብርሃን ሆኖ ይታይ ነበረ ይላልና ቡሄ ማለት ባህ ይሄ በብርሃን የተከበበ ተራራ ብለው ለማለት ያው እንዴቱ ፊት ነው ይሄ ትርጓሜው ላይ በርግጥ የለም ግን እንዴቱ ፊት አብሮ ተያይዞ የመጣ ነውና ብርሃንነት በብርሃነ መለኮቱ ፈክቶ የታየውን ተራራ ለመግለጥ ደብረ ታቦር ያኔ ጨለማ የለበትም በብርሃን ተከቧልና ከዚያ ጋር ያይዘው ብርሃን ነው ተራራው በብርሃን ተሸፍኗል ተከቧል ብለው ሰዎች የተናገሩትን እንግዲህ ዘዬ ከዚያ ሲወርድ እኛ ጋር ደርሶ ዛሬ ደግሞ በዝማሬኛ ጅበን ወይ በሉያል ያው እየዞር የክርስቶስን ብርሃን መገለጥ እናስብበታለን ማለት ነውና ከዚህ ጋር የተያያዘ ነው። መልካም አባታችን የተወደዳችሁ ተመልካቾቻችን ይህ ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ነው። ዛሬ ዕለቱ ደብረ ታቦር ነው። ታላቅ በዓል ነው። እንግዶቻችን አብረውን አሉ። ይህንን ታላቅ በዓል በጋራ እያከበርን ነው። በድጋሚ አብራችሁን ቆዩ። አባታችን ሌላው እዚህ ጋር እኛም ከፊታችን አቅርበነዋል። በደብረ ታቦር እናቶቻችን ሙልሙል በፊት ከምናውቀው የዳቦ ይዘትና መጠን ራሱን የቀየረ ዳቦ ይጋገራል። የሙልሙል ዳቦ ይሄ ምንድነው? ምስጢር አለው? ከምን ጋር ተያይዞ ነው ወይስ በትውፊት የመጣ ነው? ይታደላል ሆ ያሉ ለሚመጡት ይታደላልና ምንድነው ምስጢሩ? እንግዲህ ሁለት አይነት ትርጓሜ ነው ያለው ቤተክርስቲያናችን። የመጀመሪያው እንግዲህ ይሄ ዳቦ ህብስት ነው፣ የሚበላ ነገር ነው፣ እንጀራ ነው። ራሱ በታቦት ተራራ የተገለጠው ክርስቶስ ለዓለም ሁሉ የህይወት እንጀራ የህይወት ምግብ እንደሆነ የምናዘክርበት የምናስታውስበት ነው። እንግዲህ ትልቁ ሰው ሁልጊዜ እኛ ማሰብ ያለብን በምድር ላይ ከምንበላው ከምንመገበው እንጀራ የበለጠ የህይወት እንጀራ የኛ ክርስቶስ እንደሆነ ማሰብ አለብን። ማንኛውም ሰው እንግዲህ እሱም ብሏል አነ ውእቱ ህብስተ ሕይወት ዘወረደ እምሰማያት ዮሐንስ 6 ላይ እኔ ከሰማይ የወረደ እንጀራ ነኝ ነው ያለው። እና የሰው ልጅ በልቶት የማይራብበት ጠጥቶት የማይጠማበት የዘላለም ክብር የሚያገኝበት የምናገኝበት እውነተኛው እንጀራ እውነተኛው ምግብ እሱ እንደሆነ የምንገልጥበት ነው። ምክንያቱም ታቦር ተራራ ላይ የተገለጠው ያ ለኛ ምግብ ሊሆን የመጣው እንጀራ ነው ማለት ነው። ያ ምግብ ነው ማለት ነው። ያንን የምናስታውስበት ነው። ቅድም እንዳልነው ደብረ ታቦርን ቤተክርስቲያን አድርገን ስንወስድ ክርስቶስ ስጋ ወደሙ አድርገን ነው የምንወስደው። አምስት ሰዎች ደግሞ እነዚህ ከዚያም የተጠሩት ሰዎች እንደ ካህናት አድርገን ነው የምንወስዳቸውና ከዚያ አንፃር የህይወት እንጀራችን እኛ ያ በኃጢአት የተራበው ማንነታችን ለ5500 ዓመታት ያክል በእኛ ላይ ነግሶ የነበረው ያ የጽድቅ ረሃብ በክርስቶስ እንጀራነት እንደተመለሰ ለማስታወስ ለመግለጽ ነው። አንዱ ይሄ ነው። ሌላው እንግዲህ በደብረ ታቦር ዙሪያ ከብታቸውን አሰማርተው የሚጠብቁ ሰዎች ነበሩ፣ እረኞች ነበሩ ይላል። ያኔ ልክ በልደቱ ጊዜ እንደነበሩና እንግዲህ የእረኛ ስራው ጠዋት ይዞ ይወጣል፣ ማታ ሲመሽ ከብቶችን ሰብስቦ በረት ማስገባት ነው። ያን ዕለት ግን ልዩ ታሪክ ነው የታየው። የደብረ ታቦር ተራራ ጨለማ የሚባል የለውም፣ በብርሃን ተከቧል። ቀኑና ሌሊቱ ተቀላቅሏል ማለት ነው። ስለዚህ እረኞች ስለቀሩ ሰዎች ዳቦ ምግብ እየያዙ ወደ እረኞች ሄደዋል። እንግዲህ የቀሩበት ምክንያት ባያውቁም ግን ለምን አልመጡም ብለው በሰዓታቸው ስላልገቡ ዳቦ እየያዙ ሙልሙል እየያዙ ወደ እረኞቹ ወደ ደብረ ታቦር ተራራ ጉዞ አድርገዋል፣ የእረኞቹ ቤተሰቦች ማለት ነው። ስለዚህ ያ ትውፊት ዛሬ እኛ ላይ መጥቶ ልክ በቤት ስንዞር ልጆች እየዘመሩ ሲዞሩ ሙልሙል ይሰጣል። አሁን እኮ ወደ ሳንቲም ዙራል መሰለኝ እንግዲህ ግን ትውፊቱ ሙልሙል ዳቦ ነው። ሳንቲም የዘመኑ የወለደው ነው እንግዲህ ዛሬ የብር ጊዜ ስለሆነ ከዚያ እንጂ ያ አይፈቀድም። ዛሬ በቤታችን ለሚዞሩ ህፃናት ለሚዞሩ ልጆች ጥሩ ነው መዞር አለባቸው። ትውፊት ነው። ዝማሬው ክርስቶስን ይገልጣል። ዝማሬው ቤተክርስቲያንን ስርዓት ይገልጣል። ግን መስጠት ያለብን ሳንቲም ሳይሆን ሙልሙሉ። ይሄ የሚያሳየው ደግሞ ከነዚያ የእረኞች ቤተሰቦች ይዘውት ወደ እረኞች ሄደው እንደመገቧቸው የሚያሳይ ስለሆነ ከዚያ ጋር ተያይዞ የመጣ ትውፊት ነው ማለት ነው። መልካም ነው። እንግዲህ ዝግጅታችንን እያጠቃለል ነው። የመጨረሻ መጠይቆት አባታችን ከዚሁ ልክ እንደዚህ እንደ ሙልሙሉ ደግሞ በዚህ በደብረ ታቦር ወይም ቡሄ ተብሎ በትውፊት በሚጠራው ባህል በአንዳንድ ቦታዎች እንደውም የጅራፍ ግልፊያ ሁሉ አለ።
በዚህ ወቅት ጅራፍ የመጮሁ ህፃናት ጅራፍ ሰርተው የማጮሃቸው ምስጢርስ ይሄ ሃይማኖታዊ ትርጉም አለው? ምንድነው ምስጢሩ? አዎ እሱም እንግዲህ ቅድም እንዳልኩት ያው እንደ ትውፊት ሃይማኖታዊ ትውፊት እንዳለው ያው ቤተክርስቲያን ታስተምራለች። እንግዲህ ደብረ ታቦር ላይ ቅድም እንዳልነው ክርስቶስ ደቀ መዛሙርቱን ይዞ ወደ ተራራው ወጥቷል። በተራራው ላይ እንግዲህ 5ቱ ቅዱሳን ተገኝተዋል። እንግዲህ ከዚያ በኋላ ወዲያው ደመና ጋረዳቸው የሚል ተጽፏል። ማቴዎስ ምዕራፍ 17 ቁጥር 5 ጀምሮ ስታነበው ወዲያው ወመጻ ደመና አብይ ወጸደሎም ታላቅ ደመና መጥቶ እነሱን ጋርዷቸዋል ይላል። በእርግጥ ይሄ ደመና ያው የክርስቶስ የባህሪ ክብሩ ነው የሚሉት። ሌላ ልክ እንደ ፍጡር የሚያገለግለን አይደለም። የባህሪ ክብሩ ነው ብሎ ነው የሚተረጎመው። እና በዚያ በደመናው ውስጥ እያሉ ድምጽ ሰምተዋል። ምን የሚል ዝንቱ ውእቱ ወልዴ ዘአፈቅር የምወደው ልጄ የምመለክበት ልጄ የማልታየውን እኔን በሚታይ ስጋ ሊገልጠኝ። እንግዲህ ክርስቶስ በምድር ላይ ሲታይ አብንም መንፈስ ቅዱስን ይገልጣል። ምክንያቱም በአካል ቢለይም ግን የሚታየውን ክርስቶስ ስናውቅ ነው ያልታዩት በአካል በግዘፍ ስጋ የማይታዩት የምናውቃቸው ማለት ነውና መመለክበት ልጄ እሱ ነው እርሱን ስሙት የሚል ድምጽ ሰምቷል ይላል። ይሄ ግን ድምጽ ነው ወመጻ ቃልም ሰማይ እና ያ ድምጹ እንግዲህ ጮት ይኖረዋል፣ የሚሰማ ነገር አለው፣ ነጎድጓድ አለው፣ ለጆሮ የሚሰማ ነገር አለውና ከዚያ ድምጽ ጋር ልክ በደብረ ታቦር የተሰማውን ድምጽ የአብን ድምጽ ለማስታወስ ዛሬም በቤተክርስቲያናችን በተለይ በኢትዮጵያ ባሉት ምእመናን ወጣቶች ዘንድ የጅራፍ ማጮ ስነ ስርዓት ይካሄዳል። የጅራፉ ድምጽ ዝንቱ ወልዴ የሚለውን የአብን ድምጽ የሚያስታውስ ነው ማለት ነው። ግርፊያ የሚለው ያው ከእንግዲህ አንዳንዴ ባህሉ ፈቀቅል የለ እንጂ በጅራፍ ተጋረፉ የሚል ስርዓት የለ። ይሄ ግም የለም። ግን ትውልዱ እየሄደ በሄደ ቁጥር የራሱ የሆነ ይፈጥራል እንደ ባህል የሚፈጥረው ነገር ስላለ ያ ነው እንጂ ጅራፍ ትክክል ይጮሃል። አንዳንድ ቦታ እንዳውም የሆነ ሌላም የሆነ የሚጮህም እንደ ከበሮ አይነት ወይም ደግሞ እንደ ብረት ምጣድ አይነት አድርገው እሱ ሁሉ እየመቱ ያጮሃሉ። ቃጭል የሚያጮሁም አካባቢ ማህበረሰብ አሉ እንደ ባህሉ ማለት ነው። ግን የድምጹ ዋናው ትርጉሙ በደመና ውስጥ ሐዋርያትን ዝንቱ ወልድ የምወደው ልጅ እሱ ነው እሱን ስሙት ብሎ የተናገረው የእግዚአብሔር አብ ድምጽን የሚወክል ወይም የሚያስረዳ ነው ማለት ነው። መልካም ክብረት ይስጥልን አባታችን። የተወደዳችሁ ተመልካቾቻችን እንግዲህ ውይይታችንን እያጠቃለልን ነው። ክቡር አባታችን ቆሞስ አባ ሰላማ የፈለገ ሕይወት ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ እጅግ ግሩም የሆነውን የቤተክርስቲያን ምስጢር እንደዚህ በአማረ መልኩ እየገለጡልን ይገኛሉ። እግዚአብሔር አምላካችን የሚያገለግሉበትን ረጅም ዕድሜ ከጤና ጋር ይስጥልን። መልካም በዓልን ብለን እንመኝላቸዋለን። ከዚህ በመቀጠል እንግዲህ የመጨረሻ የሚሆነውን የፕሮግራማችንን ማጠቃለያ የበዓሉን ማጠቃለያ ወንድማችን ሊቀ አርድእት ዘማሪ ዲያቆን ሄኖክ ከወንድማችን ከዘማሪ አቤኔዘር ጋር በመሆን እንግዲህ በዓሉን በደንብ እንድናከብር የሚያደርገንን ዝማሬ ያቀርቡልናል። ከዛ በኋላ እንኳን አደረሳችሁ ብለን እንሰነባበታለን ማለት ነው። አባታችን ብስቱንም ይባረኩልንና እንሰነባበታለን። አሁን ወደ ዝማሬ እንሂድ። አብራችሁን ቆዩ። ይህ ንቁ የጸሎትና የንስሐ መርከብ ነው። ማህበራችን ቃለ እግዚአብሔርን በመላው ዓለም እንዲዳረስ እያደረገ ይገኛል። ኦርቶዶክሳውያን ሁሉ ባሉበት በበረከት ስራ ተሳትፈው የድርሻቸውን እንዲወጡ በመላው ዓለም በተለያየ ሁኔታና ቦታ ያሉ ኦርቶዶክሳውያን ለንስሐ ሕይወት እንዲበቁ በችግርና በጭንቀት ውስጥ ያሉ ከችግራቸው እንዲወጡ እግዚአብሔር የፈቀደላቸው ሁሉ ሌሎቹን እንዲያግዙ በማድረግ መንፈሳዊ ግዴታውን እየተወጣ ይገኛል። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር በማድረግ መንፈሳዊ ግዴታውን ይወጡ። የሰማይ ቤቶን በሚጠፋው ዓለም ላይ ይስሩ። ንቁ የጸሎትና የንስሐ መርከብ ድምጽህን ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን። ቡሄ በሉ
ልጆች ሁሉ የእኛማ ጌታ የዓለም ፈጣሪ የሰላም አምላክ ትሑት መሐሪ በደብረ ታቦር የተገለጸው ፊቱ እንደ ፀሐይ በርቶ የታየው ልብሱ እንደ ብርሃን ያንጸባረቀው ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን ያዕቆብ ዮሐንስ እንዲሁም ጴጥሮስ አምላክን አዩት ሙሴ ኤልያስ አባትም አለ ልጄን ስሙት ቃሌ ነውና የወለድኩት ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን ታቦር አርሞንኤም ብርሃን ታየባቸው ቅዱስ ተራራ በጣም ደስ አላቸው ሰላም ሰላም የታቦር ተራራ ብርሃነ መለኮት ባንቺ ላይ አበራ ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን የእኛማ ጌታ የዓለም ፈጣሪ የሰላም አምላክ ትሑት መሐሪ በደብረ ታቦር የተገለጸ ፊቱ እንደ ፀሐይ በርቶ የታየው ልብሱ እንደ ብርሃን ያንጸባረቀው ድምፅን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን ታቦር አርሞንኤም ብርሃን ታየባቸው የቅዱስ ተራራ በጣም ደስ አላቸው ሰላም ሰላም የታቦር ተራራ ብርሃነ መለኮት ባንቺ ላይ አበራ ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ መጣልን ለወንድሞቻችን እግዚአብሔር አምላክ ዝማሬ መላእክት ያሰማልን። የተወደዳችሁ ኦርቶዶክሳውያን በመላው ዓለም የምትገኙ ሁላችሁ ይህ ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ነው። እለቱ ደግሞ ዛሬ ደብረ ታቦር ነው። እንግዲህ የደብረ ታቦር በዓል እንዲህ ባለ መልኩ ከናንተ ጋራ ጅግሩን በሆነ መልኩ እግዚአብሔርን ያመሰገን አሳልፈናል። ክቡራን እንግዶቻችንን በእግዚአብሔር ስም አመሰግናለሁ። ከመሰነባበታችን በፊት ግን ለመላው የኦርቶዶክሳዊ በመላው ዓለም ሆኖ በንቁ ኦርቶዶክስ ተዋሕዶ ሚዲያ የሚከታተል ብዙ ነውና እንኳን ለደብረ ታቦር በዓል አደረሳችሁ እንድትሉ ከአባታችን ጀምራለሁ። በጣም ጥሩ። እንግዲህ በሀገራችን በኢትዮጵያም እንደውም በመላው ዓለም ሆናችሁ በክርስትና እምነታችሁ ጸንታችሁ ይህን መርሃ ግብር የምትከታተሉ ወይም የሚደርሳችሁ በመጀመሪያ እንኳን ክርስቶስ ወደኛ መጥቶ በለበሰው ሥጋ በደብረ ታቦር ተራራ ላይ ምስጢረ መንግስትን አምላክነቱን ለገለጠበት ለዚህ በዓል እንኳን አደረሳችሁ ነው የምለው ደግሜ። በመቀጠል ይህን በዓል ስናከብር መጀመሪያ የበዓሉን ትርጉም በደንብ መረዳት መጠየቅ በአካባቢያችን ወዳሉት አብያተ ክርስቲያናት ይሄድን ወይም ደግሞ በሚዲያውም ቢሆን የበዓሉን ማንነት ትርጉሙን ምስጢሩን የበዓሉን ምንነት መረዳት ለአንድ ክርስቲያን ወሳኝና ትልቅ ነገር ነው። ከዚያ ቀጥለን ይህን በዓል ስናከብር ደግሞ በዓሉ እኛ የታሰብንበት ለእኛ እግዚአብሔር ራሱን የገለጠበት እስከሆነ ድረስ እኛ ደግሞ ለሌሎች ካለን እያካፈልን እንደው ትንሽ ብትሆን ዳቦም ቢሆን ሙሉም ቢሆን ይሄን አጥተው መንገድ ላይ እየወደቁ የተራቡ የተቸገሩ ስለሚኖሩ እያካፈልን በዓሉ ብናከብረው እግዚአብሔር ይወደዋል፣ ክርስቶስ አምላካችን ደስ ይለዋል ማለት ነው። ከዚያ ውጪ እንደ ኢትዮጵያ አሁን ያለንበት ሁኔታ ያው እንደምታውቁ ጥሩ አይደለም። በአንድም በሌላ መንገድ ዛሬም ሰው ይሞታል፣ ዛሬም ደም ይፈሳልና ኢትዮጵያችን እንደ ትናንቱ እንድትሆን የመጣባት ችግር በእኛ አለመጠቀቅና በእኛ ችግር
የመጣብን ይሄ ፈተና ከሀገራችንም ከዓለማችንም እንዲወጣ በተለይ ኢትዮጵያ ውስጥ ያለው ደም መፍሰስ እንዲቆም ትናንትና ታቦር ላይ በቅዱሳኑ መካከል የተገለጠ እግዚአብሔር ዛሬም በእኛ መካከል ተገልጦ አንድነትን ሰላምን ሰጥቶን ይሄ ችግር ከሀገራችን እንዲጠፋ እኛም እናንተም በእያላችሁበት እየጸለይን እግዚአብሔር እንድንጠይቅ መልእክቴ ነው። እግዚአብሔር ከሁላችን ጋር ይሁን። በጣም አመሰግናለሁ። ክብር አባታችን ክብረት ይስጥልን። እንግዲህ በዓሉን እያከበርን ነው። አሁንም በየቤቱ ሆኖ ይሄን በዓል እያከበረ ላለው ወንድማችን መልካም ቀሪው ጊዜ መልካም በዓል እንዲሆን ወንድማችን ዘማሪ ዲያቆን ሄኖክ መልካም በዓል በልን። እሺ ያው በድጋሚ እንኳን ለብርሃነ መለኮቱን ለገለጸበት የደብረ ታቦር በዓል በሰላም በጤና አደረሳችሁ እላለሁኝ። ከዛ በማስከተል የከረምንበት የጾም ጊዜ ለሀገራችን ሰላምን ለኛ ደግሞ መንግስተ ሰማያትን የምንወርስበት እንዲሁም ደግሞ በስጋ ህይወታችን ደግሞ በረከት የምናገኝበት እንዲሆን የእግዚአብሔር ቅዱስ ፈቃድ ይሁንልን እላለሁ። አመሰግናለሁ። መልካም እንግዶቻችን በእግዚአብሔር ስም አመሰግናለሁ ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። የተወደዳችሁ ኦርቶዶክሳውያን በመላው ዓለም የምትገኙ ይህ ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ነው። በድጋሚ እንኳን ለደብረ ታቦር በዓል በሰላም አደረሳችሁ እንላለን። ፕሮግራማችንን ጉባኤያችንን መርሃ ግብራችንን በዚሁ ያጠናቀናል። አባታችን ህብስቱን ይባርኩልንና መርሃ ግብራችንን በዚሁ እንጨርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክልን። አውደ ዓመቱን የሰላም የፍቅር የአንድነት የመተሳሰብ አውደ ዓመት ያድርግልን። ቀጣይ የምናከብረውን ደግሞ በዓለ ዕርገተ ድንግልንም እንደዚሁ የበረከት የክብር የጸጋ በዓል ያድርግልን። ከመቤታችን ጸጋ ክብር ረድኤት ያድለን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ መንግሥትከ ወይኩን ፈቃድከ በሰማይ ከማሁ ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ውስተ አላሊ ሁሉም ኩስ መዚያከ መንግስት ኃይል ሰላም ቅዱስ ገብርኤል ድንግል ህሊና ወድንግል ስጋት መግዚአብሔር ዘሆን ሰላም ወረታ አንቲማንስ ወረኩ ተፈሰስ እግዚአብሔር ሳሊ ወዛሊ ኢየሱስ ከመ እስራኤልና ታወይነ ማይሰራ ኃጢአት በየስማችን እግዚአብሔር ይፍታ። እግዚአብሔር ይባርክልን። ይህ ንቁ የጸሎትና የንስሐ መርከብ ነው። ማህበራችን ቃለ እግዚአብሔርን በመላው ዓለም እንዲዳረስ እያደረገ ይገኛል። ኦርቶዶክሳውያን ሁሉ ባሉበት በበረከት ስራ ተሳትፈው የድርሻቸውን እንዲወጡ በመላው ዓለም በተለያየ ሁኔታና ቦታ ያሉ ኦርቶዶክሳውያን ለንስሐ ሕይወት እንዲበቁ በችግርና በጭንቀት ውስጥ ያሉ ከችግራቸው እንዲወጡ እግዚአብሔር የፈቀደላቸው ሁሉ ሌሎቹን እንዲያግዙ በማድረግ መንፈሳዊ ግዴታውን እየተወጣ ይገኛል። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር በማድረግ መንፈሳዊ ግዴታውን ይወጡ። የሰማይ ቤቶን በሚጠፋው ዓለም ላይ ይስሩ። ንቁ የጸሎትና የንስሐ መርከብ